ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን የአደጋ ስጋት ስራ አመራር ኮሚሽን የቀድሞ ኮሚሽነር የሆኑት አቶ ምትኩ ካሳ ባለቤታቸው ወይዘሮ ሶፊያ ጀማልና ልጃቸው በከባድ የሙስና ወንጀል ክስ የጥፋተኝነት ውሳኔ እንደተሰጣቸው ተዘገበ። ለውይይት የቀረበው አዲሱ የተጨማሪ እሴት ታክስ ተመላሽ ረቂቅ መመሪያ በርካታ ለውጦች መያዙ ተነገረ። ኢትዮጵያ በሀገር አቀፍ ደረጃ አዲስ የሰለጠኑ ልዩ የጸረ ሽብር ኮማንዶ ኃይሎችን ልታሰማራ ነው። በዓለም አቀፍ ደረጃ እየቀነሰ የመጣውን የምርት ዋጋ በተለይም የነዳጅ ዋጋ ኢትዮጵያን ጨምሮ ለሰሃራ በታች አፍሪካ ነዳጅ አስመጪ ሀገራት አስፈላጊ የፋይናንስ ዕድል መፍጠሩን አዲሱ የዓለም ባንክ ሪፖርት አመላከተ። የአሜሪካው ሴኔት የውጭ ጉዳይ ኮሚቴ የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር ጥሪ ያቀረበ። የአደጋ ስጋት ስራ አመራር ኮሚሽን የቀድሞ ኮሚሽነር የሆኑት አቶ ምትኩ ካሳ ባለቤታቸው ወይዘሮ ሶፊያ ጀማልና ልጃቸው በከባድ የሙስና ወንጀል ክስ የጥፋተኝነት ውሳኔ ተሰጣቸው። ውሳኔው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት የተላለፈ ሲሆን የፍትህ ሚኒስቴር አቃቤ ሕግ ባቀረበው ክስ ተከሳሾች የተረጂዎችን ቁጥር በማጋነን ከፍተኛ መጠን ያለው እርዳታ እህል ከመጋዘን ውጪ በማድረግ ለተረጂዎች ሳይደርስ ለዱቄት ፋብሪካዎችና ለሌሎች ምግብ ግለሰቦች በመሸጥ የግል ጥቅም መዋላቸው ተገልጿል። በክሱ ላይ እንደተመላከተው በህገ ወጥ መንገድ ከኮሚሽኑ በድጋፍና በብድር ስም በ100 ሚሊዮን ብር የሚገመት ገንዘብ ለግል ጥቅም የዋለ ሲሆን ከ601 ሺህ ኩንታል በላይ ስንዴን ጨምሮ ሌሎች የእርዳታ እህሎች ተዘዋውረዋል። በተጨማሪም ተከሳሾቹ በህገ ወጥ መንገድ የተገኘ ገንዘብን ምንጩን ደብቆ ህጋዊ አስመስሎ ማቅረብ፣ በስማቸው ንብረቶችን በመግዛት ወንጀል ተሳትፎ ማድረጋቸውን በፍርድ ቤት መረጋገጡ ተመላክቷል። ክሱ በነሐሴ ወር 2014 ዓ.ም የተመሰረተባቸው የሚታወስ ሲሆን ተከሳሾቹ በእምነት ክህደት ቃላቸው ወንጀሉን አልፈጸምንም በማለት ቢገልጹም ፍርድ ቤቱ የአቃቤ ሕግን የሰው ምስክርና የሰነድ ማስረጃዎችን መርምሮ ውሳኔ መስጠቱ ተዘግቧል። ለውይይት የቀረበው አዲሱ የተጨማሪ እሴት ታክስ ተመላሽ ረቂቅ መመሪያ በርካታ ለውጦች መያዙ ተነገረ። ከዓመት በፊት ለጸደቀው የቫት አዋጅ ማስፈጸሚያ እንዲሆን የረቀቀውና ከ6 ዓመት በፊት ወጥቶ የነበረው መመሪያ እንደሚከልስ የተነገረለት አዲሱ መመሪያ ከተመላሽ ጋር ያሉ ጥያቄዎችን ቅድመ ሁኔታ ይበልጥ ጠበቅ የሚያደርግ መሆኑ ተነግሯል። በተጨማሪም ከፍተኛ የኢንቨስትመንት ወጪ ያለው ፕሮጀክት በሚለው ስር የሚገኙ እሳቤዎችን ቀይሯል የሚሉት ረቂቅ መመሪያው የተመለከቱ ባለሙያዎች በተለይም ለሀገር ውስጥ ባለሀብት ተለቅ ያለ ስራዎችን እንዲወጥን ሊያበረታታ ይችላል ሲሉ ተናግረዋል። በረቂቅ መመሪያው የትርጉም ክፍል ከፍተኛ ኢንቨስትመንት ወጪ ያለው ፕሮጀክት የሚለው ሀሳብ ለፕሮጀክቱ ማስፈጸሚያ $100 ሚሊዮን ወይም ከ100 ሚሊዮን ብር በላይ ወጪ የሚደረግበት መሆኑ የተረጋገጠ ፕሮጀክት ሲል እንደሚገልጸው ካፒታል ከረቂቁ መመልከት ተችሏል። ይህም ከቀደመው መመሪያ ከፍተኛ ለውጥ ያለው ነው የሚሉት ባለሙያዎች ምናልባትም ሀሳቡ መመሪያው ከውይይት በኋላ ተግባራዊ ሆኖ ሲወጣ የበለጠ ግልጽ የሚሆኑ ሀሳቦች እንደሚኖሩት ገልጸዋል። በስራ ላይ ባለው መመሪያ ከፍተኛ ኢንቨስትመንት ወጪ ያለው ፕሮጀክት ከ100 ሚሊዮን ዶላር ወጪ የሚደረግበት እንደሆነ ይጠቅስ ነበር። አዲሱ መመሪያ በውጭ ንግድ የሚኖሩ ተመላላሽ ሁኔታዎች ላይ ለውጥ ያለበት ሆኖ ተገልጿል። ከዚህ ቀደም ሲል ቫት ከተከፈለበት ግብይት 25% ወደ ውጭ የተላከ ተመላሽ መጠየቅ ይችል የነበረ ሲሆን በረቂቁ ይህ መቶኛ ወደ 50 ከፍ ማለቱ ተነግሯል። ኢትዮጵያ በሀገር አቀፍ ደረጃ አዲስ የሰለጠኑ ልዩ የጸረ ሽብር ኮማንዶ ኃይሎችን ልታሰማራ ነው። በቅርቡ በሁሉም የሀገሪቱ አካባቢዎች የትኛውንም አይነት ግዳጅ ለመፈጸም የሚሰማራ በርካታ ልዩ የጸረ ሽብር ኮማንዶ ኃይል አሰልጥኖ ለማስመረቅ የመጨረሻ ምዕራፍ ላይ መድረሱን የኢትዮጵያ ፌዴራል ፖሊስ ኮሚሽን አስታወቀ። የኢትዮጵያ ፌዴራል ፖሊስ ኮሚሽን ጄኔራል ደመላሽ ገብረ ሚካኤል በርካታ የልዩ ጸረ ሽብር ኮማንዶ ኃይል አሰልጥነው ለማስመረቅ የመጨረሻ ምዕራፍ ላይ ደርሰናል ሲሉ በበጀት ዓመቱ አንደኛ ሩብ ዓመት የእቅድ አፈጻጸም ማጠቃለያ ግምገማ ላይ ተናግረዋል። የፖሊስን አቅም በከፍተኛ ደረጃ የሚያሳድግና ተልዕኮውን የሚያሰለጥን ዘመናዊ የትጥቅ አቅም በልዩ ሁኔታ መሟላቱን የገለጹት ኮሚሽነር ጄኔራሉ ይህንን መጠቀም የሚችልና በርካታ ወራት ልዩ ስልጠና እየወሰደ ያለ የልዩ ጸረ ሽብር ኮማንዶ ኃይል በቅርቡ ተመርቆ በሁሉም የሀገራችን አካባቢዎች የትኛውንም አይነት ግዳጅ ለመፈጸም እንደሚሰማራ ገልጸዋል። አክለውም የኢትዮጵያ ፌዴራል ፖሊስ የትኛውንም አይነት ፖሊሳዊ ግዳጅ መፈጸም የሚያስችል አቅም እየገነባ መሆኑን ጠቅሰው በቅርቡ በሀገሪቱ በየትኛውም ጫፍ የራሱ ግንኙነት በራሱ ለማሳደግ የሚያስችል የኮሚኒኬሽን አቅም ለመፍጠር ለረጅም ጊዜ የሚያገለግል የአጭር የመካከለኛና የረጅም ርቀት የመገናኛ ሬዲዮ ግንኙነት ስርዓትን
ወደ ስራ እንደሚያስገባ ተነግሯል። በዓለም አቀፍ ደረጃ እየቀነሰ የመጣው የምርት ዋጋ በተለይም የነዳጅ ዋጋ ኢትዮጵያን ጨምሮ ለሰሃራ በታች አፍሪካ ነዳጅ አስመጪ ሀገራት አስፈላጊ የፋይናንስ እድል መፍጠሩን ዓለም ባንክ አስታወቀ። ባንኩ እነዚህ ሀገራት ይህንን ምቹ ሁኔታ ተጠቅመው ውድ የሆኑትን የነዳጅ ድጎማ እንዲሰርዙና የተፈረመውን ገንዘብ ለጤና፣ ለትምህርትና ለቤተሰብ ድጋፍ እንዲያዘዋውሩ አሳስቧል። ሪፖርቱ አጠቃላይ የምርት ዋጋ መረጃ ጠቋሚ እንደ አውሮፓውያን አቆጣጠር በ2026 ተጨማሪ 7 በመቶ ይወርዳል ተብሎ እንደሚጠበቅ ይተነበያል። ይህ ለአራተኛ ተከታታይ ዓመት የሚከሰት ማሽቆልቆል ሲሆን ዋነኛው ምክንያት ደግሞ የኃይል ዋጋዎችን ይዳከማሉ በሚል ትንበያ መሆኑ ተመላክቷል። እንደ ዓለም ባንክ ከሆነ ከብሬክስ የድፍድፍ ነዳጅ ዋጋ ከ2025 ዓመተ ምህረት አማካኝ $68 በአንድ በርሜል ወደ $60 በአንድ በርሜል በ2026 እንደሚወርድ ይጠበቃል። ይህ የነዳጅ አስመጪ ሀገሮች ትልቅ የበጀት ምቹ ሁኔታን ይፈጥራል ያለው ባንኩ ይህንን እድል በመጠቀም የፖሊሲ አውጪዎች ዝቅተኛ የኃይል ዋጋ አማካኝነት የመንግስት ወጪ እንዲያዘዋውሩ አሳስበዋል። የዓለም ባንክ ዋና ዋና የእህል ምርት ዋጋ እየወደደ ያለውና አቅርቦቱ በቂ ቢሆንም በሰሃራ በታች አፍሪካ የምግብ የዋጋ ንረት ፈተና ግን እንደቀጠለ መሆኑን አመላክቷል። ሪፖርቱ እንደሚያሳየው የምግብ ዋጋ ንረት በክልል ውስጥም ከፍተኛ ሆኖ መቀጠሉን በግጭትና በአካባቢያዊ የኢኮኖሚ ሁኔታዎች ሳቢያ የዓለም አቀፍ የዋጋ ቅናሾች በሀገር ውስጥ ገበያዎች ላይ የሚያሳድሩት ተጽዕኖ ውስን ናቸው። የአሜሪካ ሴኔት የውጭ ጉዳይ ኮሚቴ የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር ጥሪ አቀረበ። የዩናይትድ ስቴትስ ሴኔት የውጭ ጉዳይ ኮሚቴ ሊቀመንበር የሆኑ ሴናተር ጂም ሪሽ የፕሪቶሪያ ሰላም ስምምነት ሙሉ በሙሉ ለመተግበር የተጠናከረ ጥረት እንዲደረግ ጥሪ አቅርበዋል። ሴናተር ሪሽ በኮሚቴው ይፋዊ የኤክስ ገጽ ላይ ባሰፈሩት መግለጫ ዩናይትድ ስቴትስ ውጊያን ለማስቆም ብትረዳም ስምምነቱ እስካሁን በከፊል ብቻ ነው የተፈጸመው ብለዋል። በተጨማሪም ትግራይ አሁን ያለመረጋጋት አለ ሲል ገልጸው ለተጎጂዎች ፍትህ አልተሰጠም፣ ከኤርትራ ጋር ያለው ውጥረትም ቀጥሏል ሲሉ አክለዋል። ሴናተሩ አክለውም ደህንነቱ የተጠበቀና ሰላማዊ የሆነ የአፍሪካ ቀንድ ለአሜሪካ ጥቅም መጠበቅ የጽንፈኞች ኃይሎች ስጋትን ለመከላከል የቀጠናው ሀገሮችን ለማረጋጋትና በጦርነት ተጽዕኖ መሰቃየታቸውን ለቀጠሉ በሚሊዮኖች ለሚቆጠሩ ዜጎች እርዳታ ለማድረስ ወሳኝ መሆኑን ጠቁመዋል። የአድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።